የኢፌዴሪ የትራንስፖርትና ሎጂስቲክስ ሚኒስቴር የ2018 በጀት ዓመት የመጀመሪያውን ሩብ ዓመት የዕቅድ አፈጻጸም ግምገማ በባህር ዳር ከተማ አካሂዷል። በመድረኩ የመክፈቻ ንግግር ያደረጉት የአማራ ክልል መንገድ ትራንስፖርትና ሎጂስቲክስ ቢሮ ምክትል ኃላፊ አቶ ዘውዱ ማለደም የክልሉ መንግስት ለትራንስፖርትና ሎጂስቲክስ ዘርፉ መዘመን ሰፊ ድጋፍ እያደረገ እንደሚገኝ ተናግረዋል። በአሁኑ ሰዓት 481,459 በሶፍትዌር የተመዘገበ መንጃ ፈቃድ ያላቸው ዜጎች ሲኖሩ በየዓመቱ ወደ ክልላችን የሚገቡ አዳዲስ ተሽከርካሪዎች ከ25,000 የማያንስ ሲሆን በስነ ንብረት ዝውውር ወደ ክልላችን የሚገባው በዓመት ከ11,000 በላይ ይሆናል። በአጠቃላይ በአሁኑ ሰዓት 142,049 ተሽከርካሪ በሶፍትዌር መረጃ ተመዝግቦ አገልግሎት እየሰጡ ይገኛሉ። ከትራንስፖርት መሰረተ ልማት አንጻርም 252 የህዝብ ትራንስፖርት ተርሚናል ወይም መናኸሪያ፣ 5 ዘመናዊ የትራፊክ ኮምፕሌክስ አገልግሎት የሚሰጥና አንድ አዲስ የትራፊክ ኮምፕሌክስ እየተገነባ ይገኛል። ተቋማችን በአገልግሎት በመስጠት በስፋት ከህዝብ ጋር የሚገናኝ ተቋም በመሆኑ የህዝብ ትራንስፖርት የሚጓጓዘው ህዝብ ብዛት በዓመት ድግግሞሹ ጨምሮ ከ190 ሚሊዮን በላይ ይደርሳል። በተመሳሳይ በከተማ ትራንስፖርት ከ1 ቢሊዮን ህዝብ በላይ በድግግሞሽ አገልግሎት እያገኙ ይገኛሉ። በተቋማት ደረጃ እንደ ክልል 133 የአሽከርካሪ ማሰልጠኛ ተቋም፣ 380 የተሽከርካሪ የጥገና ተቋም፣ 22 የተሽከርካሪ የምርመራ ተቋማት በቴክኖሎጂ የተደገፈ አገልግሎት እንዲሰጥ በማድረግ እየመራ ይገኛል። የትራንስፖርትና ሎጂስቲክስ ዘርፉ ለኢኮኖሚው፣ ለማህበራዊ፣ ለፖለቲካው ያለው አስተዋጽኦ ከፍተኛ ቢሆንም ውስብስብ ችግሮችና መሰናክሎች አሉበት። እንደሚታወቀው በዓለም አቀፍ ደረጃ ለሞት ከሚዳርጉ 10 ዋና ዋና ሰው ሰራሽና የተፈጥሮ አደጋዎች ውስጥ የመንገድ ትራፊክ አደጋ አንዱ ሆኖ የሚጠቀስ ነው። የአማራ ክልል መረጃ እንደሚያሳየው ባለፉት 5 ዓመታት ከ2013 ከ2017 ዓ.ም በክልላችን 6733 የትራፊክ አደጋ የተከሰተ ሲሆን 3817 ሰዎች ሞተዋል። ከባድ ጉዳት የደረሰባቸው 3513 ሲሆኑ ቀላል ጉዳት የደረሰባቸው 3647 ናቸው። በንብረት ላይ የደረሰው ጉዳት በገንዘብ ሲተመን ከ666.9 ሚሊዮን ብር በላይ ይደርሳል። ህዝባችን ትርፍ በመጫን የሚያጉላሉ፣ ከታሪፍ በላይ በማስከፈል የሚበዘብዙና ለኑሮ ውድነት በመዳረግ ከዛም አልፎ ለአደጋ እንዲጋለጥ የሚያደርጉት ተሽከርካሪዎች በመቆጣጠር መተጋገዝ ያስፈልገናል። ህዝቡ መከበር፣ ህገወጥ ተሽከርካሪዎች እንዲታገል፣ ለህግ እንዲያቀርብ በማድረግ መብቱን እንዲጠቀም የግንዛቤ ስራ በመስራት መተጋገዝ ያስፈልገናል። የሎጂስቲክስ ዘርፉ የመንገድ መድን ፈንድ ስራዎች ገና ያልተገባባቸው ዘርፎች በመሆናቸው የሰው ኃይሉን እንዲሟላ አድርጎ በፍጥነት ወደ ስራ መግባት ይጠይቀናል። የብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ የትራንስፖርትና ሎጂስቲክስ ዘርፍ እንደ ሀገርም እንደ ክልልም ልዩ ትኩረት የሚሰጠው ዘርፍ እንደሆነ በመልእክታቸው አንስተዋል። ስኬቶች እንደተጠበቁ ሆኖ ጎደሎችንም ለመሙላት ትራንስፖርትና የሎጂስቲክ ዘርፍ ወሳኝና የጀርባ አጥንት ተቋም ነው። ስለሆነም ለትራንስፖርትና ለሎጂስቲክ ዘርፍ እንደ ሀገር ትልቅ ትኩረት እንደተሰጠው ሁሉ አማራ ክልልም በልዩ ሁኔታ ትልቅ ትኩረት ሰጥቶ እየሰራ ይገኛል። ስለሆነም ዲጂታልን በማዘመን ረገድ፣ ትራንስፖርትን በዘመናዊ መንገድ በመምራት ረገድ ቅድም በጉብኝት እንዳያችሁት ሰፊ ስራዎች ተሰርተዋል። ምክንያቱም እዚህ ዘርፍ ላይ ብዙ የሚገለገል አካል አለ፣ ብዙ አገልግሎት የሚፈልግና የሚሻ አካል አለ። የዚህ ችግር ሲፈታ ምን ያህል የመልካም አስተዳደር ችግሮች ሊፈቱ እንደሚችሉ መገመት አያቅትም። በአጠቃላይ ከመናኸሪያ ልማት ጋርም ተያይዞ ክልሉ
ለየት ባለ መልኩ ብዙ ስራዎችን ሰርቷል። በትልልቅ ከተማዎች መናኸሪያን በማልማት ኢቲኬትን ሰርቪስ ተግባራዊ በማድረግ ረገድ ብዙ ስራዎች ተሰርተዋል። ስለሆነም በትራንስፖርትም በሎጂስቲክም እነዚህን ተከትሎ ባሉ የአገልግሎት ስራዎችን ውጤታማ ለማድረግ ዘርፉን በመሰብ አገልግሎት ውስጥ አስገብተን በሰፊው ስራ እየሰራን የምንገኝ መሆኑን ለመጠቆም ፈልጌ ነው። እንደ አማራ ክልል እንደምታውቁት ሰፊ ክልል ነው፣ ትልቅ ክልል ነው። ለሀገራችን የብልጽግና ጉዞ መዳረሻ ይሆናሉ ተብሎ የታቀዱትና የታሰቡትን የግብርና ግብዓቶች ብዙዎቹ ከዚህ ክልል የሚገኙ ናቸው። ኢንዱስትሪ ዘርፍ ላይም በሰፊው እየሰራ እንገኛለን። በተለይ ደግሞ ቱሪዝም ዘርፍ ላይ በተፈጥሮ ያገኘናቸው ሰፋፊ ማዕከላት አሉ። እነሱን ተከትሎ በጠቅላይ ሚኒስትራችን ኢኒሼቲቭ ቱሪዝምን ለማሳደግ የሚሰሩ ስራዎች ደግሞ እጅግ በጣም ያደጉ ናቸው። ሌሎችም አቅሞች አሉ። እነዚህና መሰል አጠቃላይ ፕሮግራሞች ለማሳለጥ ትራንስፖርትና ሎጂስቲክ ዘርፍ ትኩረት ማድረግ አለበት። በተለይ ደረቅ ወደቦችን በማልማትና በማሳደግ የአውሮፕላን ማረፊያዎችን በማልማትና በማስፋት በልዩ ሁኔታ እንደ ሀገር የተቀመጠውን አቅጣጫ ከተተገበረ የብልጽግና ጉዞና መዳረሻ በፍጥነትና በጥራት ተግባራዊ ይደረጋል። የዚህ ሀገር ሁለንተናዊ ሉዓላዊነት እየተረጋገጠ ይሄዳል። ስለሆነም እዚህ አካባቢ ትኩረት አድርጋችሁ እንድትደግፉን እንፈልጋለን። በሌላ በኩል እውነት ለመናገር የፌዴራል ትራንስፖርትና ሎጂስቲክ ሚኒስቴር ብዙ ድጋፎችን እያደረገ ያለበት ሁኔታ ነው ያለው። በብዙ ቁጥር የሚገለጹ ተሽከርካሪዎችን ለክልሉ ያበረከተበት ሁኔታ ነው ያለው። ይሄ ተሽከርካሪዎችም ለታሰበላቸው ለታቀደላቸው ዓላማ እንዲውሉ በማድረግ ረገድ ዘርፉ በኮሚትመንት እየመራ መሆኑን ለመጠቆም ፈልጌ ነው። ከዛ ባሻገር ሌሎች ድጋፎችንም እያደረገ ያለበት ሁኔታ ነው ያለው። በተለይ የዚህን ሩብ ዓመት ጉባኤ አማራ ክልል ባህር ዳር ከተማ ማድረጉ ተቋሙ ልዩ ያደርገዋል። አማራ ክልልን በርቀት የሚመለከቱ እና የሚታዘቡ ሰዎች አማራ ክልል የጸጥታ ችግር እንዳለ፣ አለመረጋጋት እንዳለ፣ ልማት እና ሰላም እንደሌለ አድርጎ የመቁጠር ዝንባሌ ስላለ በተግባር መታችሁ ስታውትና ስትጎበኙት በርቀት ካሰባችሁት እጅግ በጣም የተለየ ሁኔታ ነው ያለው። ባህር ዳርን ካያችሁት ብዙ የኮሪደር ልማቶች ተሰርተዋል። ከተማዋ ውብ እየሆነች ነው። የከተማዋን እድገት ተከትሎ የሚመጡ አገልግሎቶች ዘመናዊ እየሆኑ ነው። በተመሳሳይ መልኩ ጎንደርም ያለው ነገር ይሄ ነው። ደሴም ያለው ነገር፣ ደብረ ብርሃንም፣ ማርቆስም፣ ወልዲያም ሌሎች ከተሞችም ባህር ዳር ባያችሁት ትይዩ ነው እየሄዱ ያሉት። የኛ ዓላማና እቅድ ከነዚህ ትልልቅ ከተሞች ባሻገር እስከ ወረዳና በወረዳ ትይዩ ባሉ ከተሞች የኮሪደር ልማትን እና ሌሎች መሰል ተግባሮችን ማውረድና መሬት ማስነካት ስለሆነ ይህንን ጉባኤ ከዚህ ማድረጋችሁ በክልሉ መንግስት ስም እጅግ በጣም እናመሰግናለን። ክብር አለን። የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜም የትራንስፖርትና ሎጂስቲክስ ዘርፉ ለእያንዳንዱ የኢትዮጵያ ብልጽግናም የስኬት የጀርባ አጥንት ነው ያሉት። ከስብሰባችን በፊት ያየነው የአማራ ክልል ትራንስፖርትና ሎጂስቲክስ ቢሮ ያዘጋጀው እና በተጨባጭ ያየነው የሴክተሩን የማዘመን ስራ ማለት ነው። ከባህር ዳር ዩኒቨርሲቲ ጋር የሰሩት ስራ ነው። ብዙ ክልሎች እንደሰራችሁ እናውቃለን። ይሄ ሴክተሩ ምን ያህል በኤሌክትሮኒክስ በዲጂታል መንገድ እየተደገፈ እንደሆነ የሚያሳይ ነው ማለት ነው። በዚህ አጋጣሚ
ለባህር ዳር ዩኒቨርሲቲ፣ ለአማራ ክልል ትራንስፖርትና ሎጂስቲክስ ቢሮ ሰራተኞችና አመራሮች ምስጋናዬን ላቀርብ እወዳለሁ። ከኔ በፊት የተናገሩት እንዳሉት የትራንስፖርትና ሎጂስቲክስ ሴክተር በእያንዳንዱ የኢትዮጵያ ብልጽግና ስኬቶች ውስጥ የጀርባ አጥንት ሆኖ ያገለግላል። የሰው ኃይልን በተመለከተ ሰራተኛውን ከስራ በማገናኘት እንዲሁም የተመረተው ምርት ወደ ገበያ፣ ግብአትን ወደ ማምረቻ ማዕከል በማጓጓዝ በሁሉም የኢትዮጵያ ስኬቶች ጎን የትራንስፖርትና ሎጂስቲክስ ሴክተር የተጫወተው ሚና ቀላል አይደለም። በግብርናው የመጣው ስኬት፣ በማኑፋክቸሪንግ ኢንዱስትሪው የመጣው ስኬት፣ በማዕድን እየመጣ ያለው ስኬት፣ በቱሪዝም እየመጣ ያለው ስኬት እንዲሁም በቴክኖሎጂ ልማት እየመጣ ያለው ስኬት ሴክተራችን ሁሉም ውስጥ ሚናውን በአግባቡ ስለተጫወተም የተመዘገበው ስኬት ሊመዘገብ ችሏል። ወደፊትም ኢትዮጵያ የተያዘችውን የብልጽግና ጉዞ እውን ለማድረግ እንደዚህ እየተገናኘን እየመከርን ከስኬቶቻችን አንዳችን ከአንዳችን እየተማርን የጎደልን ደግሞ በምክክር እየሞላን የኢትዮጵያ ብልጽግና የጀርባ አጥንት በውሃ፣ በአየር፣ በየብስ፣ በባቡር በሁሉም የትራንስፖርት ሞዶች የኢትዮጵያ ብልጽግና ዋና የጀርባ አጥንትና በእኛ ምክንያት የኢትዮጵያ ብልጽግና ለአንድም ሰኮንድ ወደ ኋላ እንዳይስተጓገል የጀመርነውን የቀን ተሌት ስራ አጠናክረን እንደምንቀጥል በዚሁ አጋጣሚ ላረጋግጥላችሁ እወዳለሁ። በመድረኩ የአማራ ክልል የመንገድ ትራንስፖርትና ሎጂስቲክስ ቢሮም፣ የማዕከላዊ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮና የአዲስ አበባ ከተማ አስተዳደር የትራንስፖርት ቢሮም የአንደኛ ሩብ ዓመት አፈጻጸማቸውን ሪፖርት አቅርበው ውይይት ተካሂዷል። ሌብነትን ለመከላከል የተሰሩ በርካታ ስራዎች አሉ። እርምጃ ወስደናል። የአሽከርካሪ ማሰልጠኛ ተቋማትን፣ የተሽከርካሪ ጥገና ተቋማትን፣ የህዝብ ትራንስፖርት ማህበራትን እርምጃ ለመውሰድ ተሞክሯል። ኢንስፔክት አድርገን ደረጃቸውን እንዲወርድ ያደረግናቸው ኦፕሬተሮችም በተመሳሳይ አሉ። 760 ኦፕሬተሮች ኢንስፔክት አድርገናል። ደረጃቸውን የማውረድ ስራ ሰርተናል። አዲስ የህዝብ ትራንስፖርት መስመር 16 ነው በዚህ ሩብ ዓመት ለመክፈት ያቀድነው፣ 4 ተፈጽሟል፣ 25% ነው። የመናኸሪያ ኢቲኬቲንግ በዚህ ሩብ ዓመት 11 ነው እቅዳችን፣ ግን 35 መናኸሪያዎችን መፈጸም ችለናል የዚህ ዓመት። ሌላው የብዙሃን ትራንስፖርትንም በተመሳሳይ የማስፋፋት ስራ ለመስራት ጥረት አድርገናል። የመሰረተ ልማት ስራዎችን የመገንባት ስራ እየሰራን ያለን ደብረ ማርቆስ ላይ በ362.4 ሚሊዮን ብር ዘመናዊ መናኸሪያ እየገነባን ያለነው 30% ደርሷል። የባህር ዳር ጣና በር ነባሩ መናኸሪያ የማደስ ስራ በ45.2 ሚሊዮን ብር የማደስ ስራ እየሰራን ያለነው። የእንጅባራ የትራፊክ ኮምፕሌክስ 190.5 ሚሊዮን ብር መድበን አሁን 50%፣ ይሄ በውስጥ ገቢ ነው የምንሰራው፣ 50% ደርሷል። ሌላው ከመንገድ ከአሽከርካሪ አደጋን ተከትሎ ማሽከርከር ግንዛቤ ፈጠራ የእቅዳችን የዚህ ሩብ ዓመት 38961 ነው። 22644 አሽከርካሪዎችን የግንዛቤ ፈጠራ ስራ ሰርተናል። መደበኛ ቁጥጥር ወደ 944132 አድርገናል። የራዳር ቁጥጥር 46703 ወይም የእቅዱን 24% አድርገናል። የተሽከርካሪ ድንገተኛ የቴክኒክ ምርመራ ወደ 11166 80% የእቅዱን ለመፈጸም ሞክረናል። የተገኙ ውጤቶች አሉ። ፎርጅድ መንጃ ፍቃድ 62 አግኝተናል። መንጃ ፍቃድ ሳይኖራቸው የሚያሽከረክሩ 124 አግኝተናል። እነዚህ ላይ እርምጃ ለመውሰድ ተሞክሯል ማለት ነው። በክልሉ ወቅታዊ ችግር ምክንያት ህገወጥ ኬላ በጣም ሰፊ ችግር ነው ያለ እየተነሳ ነው ያለው። በዚህ ወር ብቻ 25 አስነስተናል። ግን መሰረታዊ ችግር እንደሆነ
ገምግመናል። ዞኖች፣ ከተማ አስተዳደሮች ከጸጥታ ጋር በተያያዘ ሪፖርት በወቅቱ ያለማቅረብ፣ በጸጥታ ምክንያት ወርዶ መደገፍ አለመቻል ችግሮች እንደሆኑ አይተናል። አሰራርን በቴክኖሎጂ ማዘመንን በተመለከተ ኢቲኬቲንግ በስፋት እየተሰራ ነው ያለው። በዚህ ዓመት 12 መናኸሪያዎች ላይ ተግባራዊ ለማድረግ አቅደን በሩብ ዓመቱ 8ቱ ላይ ተግባራዊ ለማድረግ ነበር እቅዳችን። ወደ 6 መናኸሪያዎች ላይ ኢቲኬቲንግን አስጀምረናል ማለት ነው። ኢቲኬቲንግ ከተጀመረበት ጊዜ ጀምሮ በ23 መናኸሪያዎች ተግባራዊ አድርገናል። በ429 የስምሪት መስመሮች ላይ ኢቲኬቲንግን ተግባራዊ አድርገናል ማለት ነው። ሌላው ነፃ የስልክ መስመር 8934 ይሄ ተገልጋይ ቅሬታ እያቀረበ እነዛን ቅሬታዎችም እየፈታን እየመጣን ያለበት ሁኔታ ነው ያለው። በዝግጅት ላይ ያለ ሲስተም አለ፣ ድራይቪንግ ላይሰንስ ማኔጅመንት ሲስተም የሚባል ይሄ የተለያዩ ዝግጅቶች እያደረግን ያለ ነው። ወደ ተግባር አልገባንም ማለት ነው። ሌላው ህገወጥ አሰራሮችና ተግባራቶች የጸዳ የተቆራረጠ ስርዓት መዘርጋት አንዱ ግባችን ነው። ከዚህ አኳያ የተለያዩ እርምጃዎች በተለያየ መልኩ እርምጃዎችን እየወሰድን ህገወጥ ተግባራትን እየተከላከልን የመጣንበት ሁኔታ ነው ያለው። አንዱ መናኸሪያዎች ላይ የምንሰራው ቁጥጥር ነው። በመናኸሪያዎች ላይ ባደረግነው ቁጥጥር 315 ተሽከርካሪዎች ላይ በህገ ወጥ መንገድ አገልግሎት ሲሰጡ በነበሩ ተሽከርካሪዎች ላይ እርምጃ የወሰድንበት ሁኔታ ነው ያለው። በዚህ መሰረት 41580 ብር ለተሳፋሪዎች ተመላሽ በትርፍ የተከፈለ ተመላሽ ተደርጓል። እነዚህም ደግሞ ለመንግስትም ገቢ ጭምር እያስገባን ያለንበት ሁኔታ ነው ያለው። 313450 ብር ለመንግስት ገቢ ማድረግ ችለናል ማለት ነው። ሌላው በድንገተኛ ቁጥጥር የሚሰሩ ስራዎች አሉ። በድንገተኛ የቁጥጥር ስራችን 36142 ባለንብረቶችና አሽከርካሪዎች ላይ እርምጃ ወስደናል። ለመንግስትም ደግሞ 44,574,675 ብር ገቢ ማድረግ የቻልንበት ሁኔታ ነው ያለው። ሌላው በመናኸሪያ ውስጥ የቅድመ ስምሪት ምርመራ ስራዎች ይደረጋሉ። በዚህ መሰረት የአመቱ እቅድ የነበረው 4020 ነው የነበረው። በዚህ ሩብ ዓመት ብቻ በስፋት ሰርተናል። 3916 ተሽከርካሪዎች ላይ ስምሪት ከመስጠታቸው በፊት የቅድመ ስምሪት ምርመራዎችን ማድረግ ችለናል ማለት ነው። በዚህ መሰረት 3720 ተሽከርካሪዎች ላይ በዚህ ሩብ ዓመት ቅድመ ስምሪት ምርመራ ማድረግ ችለናል። በዚህ መሰረት 602 ተሽከርካሪዎች ቴክኒካሊ ብቁ ባለመሆናቸው ከስምሪት ታግደው ቴክኒካሊ ብቁ ሆነው ያሉባቸውን ችግሮች እንዲያስተካክሉ የተደረገበትና ከዛ በኋላ ወደ ስምሪት እንዲገቡ የተደረገበት ሁኔታ ነው ያለው ማለት ነው። መሰረተ ልማት አኳያ ትራፊክ ኮምፕሌክስ በሆሳና ከተማ እየገነባን እንገኛለን። የመጀመሪያ ዙር ተጠናቋል። ሁለተኛ ዙር ስራዎች ጨረታ ሂደት ላይ ነው ያለው። ሌላው የወልቂጤ ከተማ ላይ እንደዚሁ የጭነት ትራንስፖርት መናኸሪያ እየተገነባ ያለበት ሁኔታ ነው ያለው። እነዚህ በሂደት ላይ ያሉ ናቸው ማለት ነው። በቀጣይ ትኩረት የሚሹ ጉዳዮችን በተመለከተ እንደ ራሳችን ወስደን ትርፍና ታሪፍ ቁጥጥር አሁንም በስፋት መሰራት ያለበት ነው። የተለያዩ በትራንስፖርት አገልግሎት ላይ የሚነሱ ቅሬታዎችን መፍታት አሁንም ትኩረት የሚሻ ጉዳይ እንደሆነ በደንብ ወስደናል። የትራፊክ አደጋን ሊቀንሱ የሚችሉ ተግባራትን አጠናክረን መቀጠል እንዳለብን በደንብ የወሰንበት ሁኔታ ነው ያለው። ሌሎች የተለያዩ ህጎችን፣ መመሪያዎችን ተግባራዊ ከማድረግ አኳያ አሁንም በልዩ ትኩረት መስራት እንዳለብን በደንብ የወሰንበት ሁኔታ ነው ያለው። አመሰግናለሁ። ከአገልግሎት አሰጣጥና ቅሬታ አፈታት አኳያ ያው እንደ አዲስ አበባ ከተማ አገልግሎትን የማሻሻል የመጀመሪያው ተግባር ነው በሁሉም ሴክተሮች።
ስለዚህ አካባቢ በሰራነው ስራ በዚህ ዓመት ሁሉም ወደ 64 የሚደርሱ ዋና ዋና ዘርፎች አገልግሎቶችና ወደ 92 የሚደርሱ ንዑሳን አገልግሎቶች በስታንዳርድ እንዲሰጡ የተደረገበት ሁኔታ ነው ያለው። በሩብ ዓመቱ ወደ 188 ቅሬታዎች ቀርበው ወደ 183 የሚሆኑ የተፈቱ መሆኑን ነው የሚያሳየው። ከዚህ በተጨማሪም በየሴክተሩ የመልካም አስተዳደር ችግሮች ተለይተው ሁሉም እንዲፈቱ የተደረገበት ሁኔታ ተፈጥሯል። ሌላው የበጀት አጠቃቀምን ስንመለከት እንደ ዘርፍ ትራንስፖርት ቢሮ አሽከርካሪ ተሽከርካሪና ትራፊክ ማኔጅመንት ባለስልጣንን ወስደን ስናይ አፈጻጸማችን በዚህ ደረጃ ላይ ነው ያለው። ወደ 64% ነው የሚገኘው። ከባለፈው ዓመት ከገቢ አሰባሰብ ጋር ተያይዞ ያው በባለፈው ዓመት በዚህ ሩብ ዓመት ወደ 1 ቢሊዮን ገቢ ሰብስበን ነበረ። በዚህኛው በጀት ዓመት የመጀመሪያው ሩብ ዓመት ብቻ ወደ 2.9 ቢሊዮን በጀት ገቢ የሰበሰብንበት ነው። ከባለፈው ዓመት አፈጻጸም ጋር ሲነጻጸር የ187% እድገት የታየበት ነበር ብለን ነው የወሰድነው ማለት ነው። ወደ አብይ ተግባራት ስገባ የትራንስፖርት መሰረተ ልማት ማሳደግ ነው። ያው እንደ አዲስ አበባ ከተማ ሁላችሁም እንደምታውቁት በጣም ብዙ ስራ እየተሰራ ነው ያለው። የፓርኪንግ መሰረተ ልማትን፣ የተርሚናል መሰረተ ልማትን ከማስፋፋት አኳያ ብዙ ርቀት እየተሄደ ያለበት ሁኔታ ነው ያለው። እዚህ ላይ ማቅረብ የምፈልገው ያው እንደተባለው የማስ ትራንዚት ኢንፍራስትራክቸርን አዲስ አበባ ለማስፋፋት ስራ እየሰራች ነው። በዚህ ዓመት የቢአርቲ ቢቱ በፍሬንች ዲቨሎፕመንት ኤጀንሲ ፋይናንስ የተደረገ ፕሮጀክት ነው። ይሄ 15.6 ኪሎ ሜትር ከጀሞ 3 ተነስቶ ፒያሳ የሚደርስ የፈጣን አውቶቡስ መስመር ነው። ይሄ ግንባታ በዚህ ዓመት ለመጀመር የኮንትራክተር እና የኮንሰልታንት መረጣ ተጠናቋል። የዲዛይን ሪቪው ስራ ተጠናቋል። በቅርብ ቀን ላውንች ይደረጋል ብለን ነው የምናስበው። ሞተር አልባ ትራንስፖርት ላይ ያው ሰፊ ስራ እየተሰራ ነው። የብስክሌት መንገድ ላይ እንደምታውቁት አሁን አዲስ አበባ በመጀመሪያው ዙር እና በሁለተኛው ዙር ኮሪደር ብቻ ወደ 241 ኪሎ ሜትር የሚደርስ የብስክሌት መንገድ ለይታለች። እነዚህን የብስክሌት መንገዶች ፋንክሽናል ለማድረግ በተለይም የባይክ ትራንስፖርት ስርዓትን በአዲስ አበባ ተግባራዊ ለማድረግ የህግ ማዕቀፍ አዘጋጅተናል። የህብረተሰቡን ልምምድ የሚያመጣ ደግሞ ብስክሌት በአዲስ የሚባል ኢኒሼቲቭ ቀርጸን ተግባራዊ እያደረግን ያለበት ሁኔታ ነው ያለው። አሁን ላይ ወደ 6 ኦፕሬተሮችን የመለየት ስራ እየሰራን ነው። ያው በዚህ አጋጣሚ የትራንስፖርት ሚኒስትርን የምንጠይቀው በተለይም ለተለዩ ኦፕሬተሮች ብስክሌትን ከቀረጽ ነፃ እንዲያስገቡ ለሚኒስትሪ ኦፍ ፋይናንስ ጋራ እንዲፈቀድልን ነው የምንፈልገው ማለት ነው። ከምሽቱ 2 ሰዓት በኋላ በቀን ወደ 4074 ተሽከርካሪዎችን በማሰማራት በየቀኑ ለምሽት ትራንስፖርት ወደ 122,000 ለሚጠጋ የህብረተሰብ አካል አገልግሎት የምንሰጥበት ሁኔታ ተፈጥሯል። ሌላው በአዲስ አበባ ለየት ያለ 100 ኤሌክትሪክ አውቶቡሶችን የያዘ የመንግስትና የግል ኦፕሬተር ተፈጥሯል። የዚህ የግል ኦፕሬተር አፈጻጸሙ በከፍተኛ ደረጃ አድጓል። አሁን በየቀኑ 112,000 ህዝብ ማጓጓዝ የሚችልበት ደረጃ ላይ ደርሷል እና ይሄ በከተማችን የትራንስፖርት አቅርቦትና አገልግሎት ላይ ዘመናዊና በጣም ብቃት ያለው አገልግሎት እንዲሰጥ ከማድረግ አኳያ ውጤታማ ነበር ብለን ነው የወሰድነው። የመድረኩ ተሳታፊዎች በቀረቡ ሪፖርቶች ዙሪያም ጥያቄና አስተያየት አንስተዋል። ወጥ የሆነ አሰራርን የማዘመን ሂደት ቢኖር የአየር ላይ ትራንስፖርት አማራጮች ቢሰፉ የሚሉናም ሌሎችም ሀሳቦች ከመድረኩ ተሳታፊዎች ተነስተዋል። የትራንስፖርት አማራጭን ከማቅረብ እንደዚሁም ከተሽከርካሪ፣ ከተርሚናል፣ ከኤክስፖርት ምርቶች እንደዚሁም ከተገልጋይ እርካታ ጋር የተያያዙ ነገሮች እነሱም በሪፖርት አድሬስ መደረግ ይጠበቅባቸዋል። እነሱን አጠቃላይ የሆነ ኮሜንት ለማድረግ ነው። ሌላው ምናልባት እጅግ በጣም ደስ ያለን ነገር
በየቦታው የተጀማመሩ ሲስተሞች አሉ። እኔ ክቡር ሚኒስቴር ምናልባት እንደ ናሽናል ሲስተም ቢኖረን የተሻለ ነው። በየቦታው እንግዲህ አማራ ክልልም ዛሬ ያየነው ሲስተም አለ። አዲስ አበባ ላይ እንደዚሁም ከስተር ሲስተምን በጣም አፕግሬድ አድርገውት ወደ ዌብ ቤዝድ ቀይረዋል። ክልሎች ላይ በተለያየ መልኩ ሲስተሞች አሉና እኔ ክቡር ሚኒስቴር ምናልባት ሰብሰብ ተደርገው እነኚህ ሲስተሞችን ሀገር አቀፍ ሲስተም የምናደርግባቸው ፕላትፎርም በእርሶ አቅጣጫ ተሰጥቶ ቢታይበት ብዬ አስባለሁ። ሌላው ክልሎች ላይ ከብዙሃን ትራንስፖርት አንጻርም ከዚህ ከኢሞቢሊቲ ጋርም የተያዙ ነገሮች ላይ አሁን ላይ ትኩረት ካልተሰጠባቸው ቀጣይ አካሄድ ላይ አሁን ያደጉ ከተሞች ላይ ያጋጠሙ ችግሮች በቀጣይ ማጋጠማቸው ስለማይቀር እሱ ላይም ትኩረት ተደርጎ ቢሰራባቸው የሚል ሐሳብ አለኝ። ሌላው ክሪቲካሊ ሎጂስቲክስ ላይ ከየክልሉ የሚወጡ ኤክስፖርት የሚደረጉ ምርቶች አሉ። እነኛ ምርቶች ላይም አሁንም ክልሎቻችን ያንን ለይተው ምንድነው አስተዋጽኦ እየተደረገ ያለው እዛ ላይ የትራንስፖርት ቅድም ክቡር ሚኒስቴርም የቅርንጫፍ ፓርቲ ጽህፈት ቤት ሲያነሱ ኃላፊ ሲያነሱ ነበርና እኛ እንደ ደምሰር ባክቦን እንደመሆናችን መጠን ምንድነው ኢንፑታችን እዛ ላይ ሎጂስቲክስ ከክልሎቻችን በሚወጡበት ጊዜ ምንድነው እዛ ላይ ያደረግነው ነገር የሚለው እሱ ክሪቲካሊ በክልሎች እየታየ ቢመጣ ከጸጥታ ጋር እየተያዘ ባለፈውም እያንዳንዱ ክልል ማንሳት ያለበት ምንድነው በኔ ኤክስፖርት ሳይስተጓጎል ሄደ በኔ ህዝብ ትራንስፖርት ሳይስተጓጎል ተንቀሳቀሰ የሚሉት ነገሮች ባለፈው ክሪቲካሊ እርሶ ያስቀመጡት አቅጣጫ ነውና እነዚህ ነገሮች እየተዳሰሱ በሪፖርት ያዳበርናቸው ከሄደን የምንፈልገውን የብልጽግና ማሳካት እንችላለን ለማለት ነው። አመሰግናለሁ። በፐብሊክ ሰርቪስ ትራንስፖርት አገልግሎት የህዝብ የታክሲ አገልግሎት ከመስጠት አንጻር ከእቅድ አንጻርም የተወሰነ ውስንነት አለበት። ወደፊትም አገልግሎት የበለጠ እጥረት ባለባቸው አካባቢዎችን እየለዩ ትራንስፖርት አገልግሎቱ ከመስጠት አንጻር በተለይ በሾፌሮች አካባቢ የሚነሱ ከኢንሴንቲቭ ጋር ተያይዞ የሚያነሷቸው ነገሮች አሉ። እዛ ጋር መታየት ያለበትም ነገር ካለ ታይቶ ቆሞ የሚውሉ መኪኖች ችግር ባለባቸው ኤሪያዎች ላይ አገልግሎት እንዲሰጡ ቢደረግ ጥሩ ነው የሚል ሐሳብ አለኝ። ሌላኛው የገቢ እቃዎችን የወደብ ላይ ቆይታን በተመለከተ ያው በየጊዜ እያሻሻል እየመጣን እንደነበረ ይታወቃል። ግን በዚህ ሩብ ዓመት እንዳየሁት ከሆነ እቅዱን ማሳካት ብቻም ሳይሆን ከባለፈውም ያነሰ እንደሆነ ማለት የቆይታ ጊዜው የበለጠ የተራዘመ እንደሆነ የሚያሳይ ነገር አለና እዛ ጋር ፈትሾ ማስተካከልን ይጠይቃል። ሌላው የኤሌክትሪክ ተሽከርካሪዎችን በአይነትም በመጠንም ከማስፋፋት አንጻር እዛም ላይ ትኩረት ሊሰጥ ይገባል የሚል ሐሳብ አለኝ። በተለይ የኤሌክትሪክ ባሶች እየሰጡ ያለው አገልግሎት በጣም ህዝቡን እያረካ ያለበት ሁኔታ ነው ያለው። በአገልግሎቱ ላይ ህዝቡም ደስተኛ ነው። ግን ከተደራሽነት አንጻር እና ከቁጥራቸውን ከመጨመር አንጻር አሁንም ትኩረት ቢሰጥና ከዚሁ ጋር ተያይዞ የቻርጂንግ ስቴሽኖችን የማስፋፋት ጉዳይ ትኩረት ቢሰጥ የሚል ሐሳብ አለኝ። በአብዛኛው ከሀገር ሽማግሌዎች፣ ከሃይማኖት፣ ከአካል ጉዳተኞች፣ ከተለያዩ የማህበረሰብ ክፍሎች የተውጣጡ የማህበረሰብ ተወካዮች ጋር ባደረግነው ውይይት በአብዛኛው ጥያቄያቸው ሲያቀርቡ የነበረው በክልላችን ላይ የአየር ትራንስፖርት እንዲሰራ ያው ለሚኒስትሪው ድጋፍ እንዲያደርግልን ወይም እገዛ እንዲያደርግ ለመጠየቅ ነው። የማህበረሰቡ ብቻ ሳይሆን ዘንድሮ ምናልባት ከኮሪደር ልማት ጋር ተያይዞ በርካታ ቱሪስቶች ወደ ክልላችን የመጡበት ሁኔታ አለ። ምናልባት ይሄንን በፊገር ለማቅረብ በሰው 46738 ሰው ዘንድሮ በሐረሪ ክልል ቱሪስቶች ተገኝተው ነበረ። ከዚህም ወደ 108 ሚሊዮን ብር አካባቢ ገቢ ተገኝቷል። በሰው በንጽጽር ከባለፈው ዓመት ጋር ስናነጻጽረው በ6600 አካባቢ ልዩነት አለው። ዘንድሮ ጭማሪ ያሳይቷል። በገቢም እንደዚሁ ከ14 ሚሊዮን ብር በላይ ጭማሪ ያሳየበት ሁኔታ ስላለ እነዚህም በአብዛኛው አስተያየት በሚሰጡበት ጊዜ የአየር ማረፊያ ትራንስፖርት እንዲሰራልን የሚል ጥያቄ ነውና ሚኒስትሩ በዚህ ላይ እገዛ እንዲያደርግልን ለማቅረብ ነው። አመሰግናለሁ። ቀላል የማይባሉ ቁጥር አሉ። በየክልሉ ስንጠይቅ በኤሌክትሪክ የሚሰሩ ባጃጆች፣ በኤሌክትሪክ የሚሰሩ ሞተር ሳይክሎች እነዚህ አሉ። በሪፖርቱ ላይ ተካተው አልቀረቡም። አሁን ዛሬ ያቀረቡት ክልሎች ላይ ስለነበር አግኝተናል እነዚህም ቁጥሮችና ግን በሪፖርት አልቀረበም
እና ትኩረት የተሰጠው አይመስለኝም። አሁን በቀጣይ ስትራቴጂያችን 500,000 በኤሌክትሪክ የሚሰሩ ተሽከርካሪዎች እንዲኖሩ ነው የሚጠበቅ እና በዚህ መልኩ ትኩረት ካልተሰጠው ይሄንን ግብ ማሳካት ስለማንችል የክልሎች ሚና ከፍተኛ ነውና በመሰረተ ልማት ግንባታውም ቻርጂንግ ስቴሽን አንዱ ጋፕም እሱ ስለሆነ ክልሎች በዚህ ላይ ያላቸውን ቁርጠኝነት በቅድም ጭምር ተካቶ ቢሰራ። ሌላው ሞተር አልባ ላይ አሁን በኮሪደር ልማት የእግረኛ መንገድ የብስክሌት መስመሮች እየተዘረጉ ስለሆነ በዛ ላይ የምንሰጠው ሰርቪስ ምንድነው? ወደፊት ምን ያህል ብስክሌቶች ያስፈልጉናል? በምን አይነት መንገድ ነው ሰርቪሱን ልንሰጥ የምንችል ያለብን የሚሉት እነዚህ ነገሮች በቅድም ቢካተቱ በሪፖርትም ቢካተቱ ለማለት ነው። አመሰግናለሁ። የኢፌዴሪ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜም ለተነሱ ጥያቄዎች ማብራሪያና ምላሽ የሰጡ ሲሆን ለትራንስፖርትና ሎጂስቲክስ ዘርፉ ስኬታማነት ነፃ የህዝብ እንቅስቃሴ እንዲኖር አተኩሮ መስራት እንደሚገባም በአጽንኦት ተናግረዋል። ከጅቡቲ ወደብ ዕቃ ቆይታ አንጻር ሲታይ ችግሩ ውስጣዊ ሳይሆን ውጫዊ ነው። አብዛኛው ችግሩ ከነዚህ ውስጥ አንዱ የጅቡቲ ወደብ አሁን የኢትዮጵያን ገቢና ወጪ በተለይ ገቢ ዕቃን ከማስተናገድ አንጻር መጨናነቅ ይታይባታል። የጅቡቲ ወደብ ኢትዮጵያን ታሳቢ አድርጎ የኢትዮጵያን የኢኮኖሚ አቅም ከዛሬ 15 ዓመት በፊት ያለውን የኢትዮጵያ የኢኮኖሚ አቅም ታሳቢ አድርጎ የተሰራ ነው። አሁን ደግሞ ኢትዮጵያ በእጅጉ ተቀይራለች፣ በእጅጉ አድጋለች። ወደ ውጭ የምታስወጣውም ከውጭ የምታስገባውም በአይነትም በመጠንም ትልቅ ለውጥ አሳይቷል። ስለዚህ ይሄ ከ25 ዓመት በፊት የ15-20 ዓመት በፊት የነበረችውን ኢትዮጵያ ታሳቢ ያደረገው የተገነባው ወደብ አሁን ተጨናንቋል። ወረፋ ይጠበቃሉ መርከቦቻችን ዕቃ ለማውረድ ወረፋ መቆሚያ ቦታ ራሱ ለማግኘት ወረፋ ይጠብቃሉ። በዚህ ላይ ደግሞ አንዳንድ እክሎች እንደባለፈው አይነት የተጋገረ የአፈር ማዳበሪያ አይነት ሲመጡ ደግሞ ይሄንን የባሰውኑ ያወሳስቡታል። አንድ መርከብ ያመጣው ጥራቱን ያልጠበቀ የአፈር ማዳበሪያ ተከስክሶ ወደ ከረጢት እስከሚገባ የራሱ የወሰደው ጊዜ በዚህ አፈጻጸሙ ላይ ጉድለት ታይቷል ማለት ነው። ለዚህ መፍትሄ አማራጭ ወደቦችን ማፈላለግ ነው። እሱን ከሁለትዮሽ ከጎረቤት ሀገራት ሁለትዮሽ ስራ በስፋት እየተሰሩ ነው ያሉት። እሱን አጠናክሮ መቀጠል ነው። ሌላው ደግሞ መንግስታችን የያዘውን ኢትዮጵያ የራሷ የባህር በር እንዲኖራት የሚደረገውን ጥረት ሁሉም ዜጋ ከመንግስት ጎን ቆሞ መስራት ነው የሚጠበቅብን። የፐብሊክ ሰርቪስ ትራንስፖርት ኦልሬዲ ታክሲ አገልግሎት እንዲሰጥ የነበሩበት ማነቆች ተፈተዋል። ይሄ በዚሁ ቢወሰድ የሐረሪን ኤርፖርት በተመለከተ ያው በተስማማነው መሰረት የትንንሽ አይሮፕላን ማረፊያዎች ነው የሚሰራው እንጂ የመደበኛው ኤርፖርት መታሰብ የለበትም። ምክንያቱም ከድሬዳዋ ያለው ርቀት በጣም ትንሽ ነው እና አዋጭ አይደለም ማለት ነው። እዛ ጋር ያው በቢዝነስ ህግ ነው የሚሰሩት። የኢትዮጵያ አየር መንገድ ግሩፕ ነው መደበኛ ኤርፖርቶችን የሚገነባው። እሱ መደበኛ ኤርፖርቶችን ለመገንባት ደግሞ አዋጭ ነው አዋጭ አይደለም ብሎ ነው የሚያየው ማለት ነው። አዋጭ ከሆነ ይሰራል፣ አዋጭ ካልሆነ አይሰራም። አሁን ባለው ሁኔታ ድሬዳዋና ሐረር መካከል በሰማይ ላይ በአየር ላይ ያለው ርቀት በጣም አጭር ነው የሚሆነው። ቀጣይ ብንሰራ የሁላችን ብንሰራ ብዬ ማስበው አንዱ ሎጂስቲክስ ነው። የእቃ ጭነት እና ከእቃ ከተመረተበት ከምርት ቦታው ጀምሮ ገበያ እስከሚደርስ ወይ ደግሞ ለግብአት የሚውልም ከሆነ ግብአት ማምረቻ ጋር እስከሚደርስ ያለው ጉዳይ አሁንም ክልሎች ትኩረት ሰጥታችሁ ብትሰሩ ምንድነው ይሄ ጉዳይ አሁን አገር እያካሄደችው ካለው የኢኮኖሚ ትራንስፎርሜሽን፣ የግብርና ትራንስፎርሜሽን፣ የማኑፋክቸሪንግ ኢንዱስትሪ ትራንስፎርሜሽን፣ ማዕድን ላይ ቱሪዝም ላይ እየተሰራ ካለው ስራ ጋር የሚመጣጠን ዝግጅት ማድረግ ይጠበቅብናል።
ለሎጂስቲክስ ምቹ ሁኔታ ከመፍጠር አንጻር አሁን አጠቃላይ ለሞቢሊቲ ለእንቅስቃሴ ምቹ ሁኔታ ከመፍጠር አንጻር ይሄ የኮቴ ኬላ የሚባለው በአብዛኛው የህዝቡንም ያጠቃል፣ ግን ብዙ ጊዜ እየተጠቃ ያለው የእቃው እቃ የሚጭኑት ናቸው እየተስተጓጎሉ ያሉት እና እሱን የመንግስትን አቅጣጫ ስራ ላይ መዋሉን መከታተል አለብን ማለት አንድ ጊዜ በአብዛኛው ይሄ ችግር ተፈቷል፣ ግን የቀረበት አካባቢ ካለ ማየት እንዲስተካከል ማድረግ ያስፈልጋቸዋል። አንዳንዴ ላልሆኑ አካላት መጠቀሚያም እየሆነ ነው ያለው ይሄ ጉዳይ። ያለ ምንም መስተጓጎል ይንቀሳቀስ ሰውም እቃም ይንቀሳቀስ በኢትዮጵያ ምድር ላይ ምቾትን ከማረጋገጥ አንጻር የተጀመረው ስራ ተጠናክሮ መቀጠል አለበት። መናኸሪያ አካባቢ ያሉ ለተሳፋሪ የማይመቹ ሁኔታዎችን የመቀየር ስራ በፍጥነት መስራት አለበት። ተሳፋሪን የሚያንገላቱ ከታሪፍ ጋር ከትርፍ መጫን ጋር ከሃንድሊንግ ጋር ከምንድነው ከአያያዝ ክብራቸውን ከሚነካ አያያዝ የማላቀቅ ስራ መሰራት አለበት። እንደ ማዕከላዊ ኢትዮጵያ ምሳሌ እንደጠቀሱት የቀነስ በተጨባጭ እያሳዩ ያሉት እንደነዛ አይነት ተጨባጭ እርምጃዎች እየተወሰዱ ግንዛቤም እየተፈጠረ ዜጎቻችን ያለ መንገላታት ከቦታ ቦታ በነፃነት እንዲንቀሳቀሱ በምቾት እንዲንቀሳቀሱ ማድረግ መቻል አለብን ማለት ነው። መንገድ ደህንነትን በተመለከተ የተጀመሩ ስራዎች አሉ። የመንገድ ደህንነት መሰረታዊ ለማምጣት የችግሩ ዋነኛ መንስኤ ላይ ትኩረት ሰጥቶ መስራት ዘውዱ እንዳሉት ማለት ነው። የችግሩ በአገር አቀፍ ደረጃ ከ3 ዓመት 4 ዓመት በፊት የተጠና ጥናት ወደ 70% የሚጠጋው የችግር የመንገድ ደህንነት አደጋ መንስኤ አሽከርካሪ ነው ብሎ መረጃው ያሳያል። እነ ዘውዱ አማራ ክልል ያደረገው ጥናት ደግሞ ወደ 80% በላይ አንጥቶታል ማለት ነው። ስለዚህ ሌላ ጋር የመንገድ ደህንነት ስራ ሌላ ጋር መፈለግ የለብን። መንገድ ደህንነት ላይ የምንሰራ ውጤት ለማምጣት ከተፈለገ አሽከርካሪ ቁጥር 1